አግዙን እኛ ወደሱ ልንመጣ ነው ሰላምን ፈልገን ልንመጣ ነው ከህዝባችን ላይ የወደቀን ጅንግላ ልናነሳ ነው ለልጆቻችንና ለቤተሰቦቻችን መቆየት እንፈልጋለን ብለን እኮ እዚህ ስንደውል እዚህ ላለ ሰው ምን አባ የምታረግ ነው የምትመጣ ወጣ ይቅድ አይታችኋል ዳጊ ላይ ቁርሳ በላሽ ተብላ ለመከላከያ ቁርሳ በላሽ ተብላ ጡጧን የተቆረጠች እናት የለችም ጡጧን ተቆርጣ የተገደለች እናት የለችም ስንመጣ ደግሞ ያልተደሰታችሁ መሃል ሰፋሪዎች በሁለት ካራ የምትበሉ የመንግስት ሰራተኞች ደግሞ አላችሁ ለምን መጣ ፈርተህ ነው የመጣህ ወይ ነፃ ታወጣናለህ ብለህ መጣህ ብለው እኮ በየቡና ቤቱ የሚያሳቅቁና አመራሮችም አሉ ፋኖ ማለት ከእግዚአብሔር ጋር የተመሰረተ ነው ብሎ የሃይማኖት አባቱ የሚሰብክ የሚያነሳሳ ወደ ውጃው መስቀል እየሰጠ መስቀላችን ነው እያለ ሚልክ የሃይማኖት አባቱ ግን ዛሬው ቢናገሩ ደስተኛ ነበር እንዴ መራዊ ላይ እኮ እንደው ሰሜን ጎጃም ሌላ ሳነድ መራዊ ላይ ለጸጥታ ኃይል መረጃ ትሰጫለሽ ብለው ሴቷን በብልቷ እንጨት እየከተቱ አልተገደለችም ሰዓት ሞት ደግሞ ቀበሯት የክፋቱ ክፋት የጽንፈኛ ማነው መንግስት ይሆናል ብላችሁ አትሰቡ 4.100% አይሆንም Ethio 7 star ከጫካ ቆይቼ የሰላሙን ጥሪ ተቀብዬ ወደዚህ ግንቦት አካባቢ የገባው ነኝ ነገር ግን መጀመሪያ ወደ ትግል ስንገባ ያስገቡን የተለያዩ ምክንያቶች ነበሩ እነሱ ምክንያቶች ህዝባችን ተበደለ ከክልሉ ውጪ ያለ ማህበረሰብ ተፈናቀለ እህቶቻችን ታገቱ የሃይማኖት አባቶች ተገደሉ አማራ ሙሉ ውክልና የለውም በፌደራል ደረጃ ሙሉ ውክልና የለውም አማራን ያማከለ አይደለም የሚል የተለያዩ ጥያቄዎችን ይዘን ነበር የወጣ ነው ሹፌሮቻችን አዲስ አበባ ገብተው እንዳይመለሱ በሰላም አባይ ማዶ ላይ እየተገደሉ ነው የሚሉ የተለያዩ ጥያቄዎችን ይዘን ነበር የወጣ ነው ወጠን ግን በህዝባችን ላይ ከድጡ ወደ ማጡ የጋለ የብረት ቀንበር ጭነንባቸው ቆይተናል ያ ማለት እንደ ሰሜን ጎጃም እንደ ደቡብ አቸፈርም አጠቃላይ እንደ ጎጃም በአጋጣሚ እንንቀሳቀስ ነበር በወቅቱ ስንንቀሳቀስ ግን የነበረው ችግር የነበረ የማህበረሰቡ እንግልት መድኃኒዓለምና እኛ እናውቀዋለን የሰራነው በወቅቱ ግን ከዚህ ወረዳ ላይ ስንወጣ ጋሻ ጃግሪ ሆነው የገፋፉን የሃይማኖት አባቶች መምህራኖች የሶሻል ሚዲያ ተጠቃሚዎች ነበሩ መጨረሻ ላይ ግን ወጦ የመጀመሪያው ግንባር ቀደም ተንበርካኪ የሆነ መምህር ነው ከጎናችሁ አለን እያሉ ያስወጡን ግን እነሱ ናቸው ካፈር ሆይ መልሰይ በሚልኛ ጫካ ቆይተናል እነሱ ከዚህ ሆነው ሎጂስቲክ በማስተባበር ተተኳሽ በመላክ መረጃ በመስጠት ያግዙን የነበሩ አመራሮች ነበሩ አሁንም አሉ ስለዚህ የሀገር መከላከያ ዳር ድንበሩን ይጠብቃል እኔ ወታደር ነበርኩ ለጥቂት ጊዜም ቢሆን እዛ ቆይቻለሁ ሁርሶ ነው የሰለጠንኩት ጦላይ ነው የሰለጠንኩት የሀገር መከላከያ ሰራዊት በየቦቱና በየሰፈሩ እየገባ መስዋዕትነት የሚከፍልበት መንገድ ግን የለም አሁን ላይ ለምን ቢባል እነዚህ ወጡ ኃይሎች አቸፈር ላይ መሪ ሆኖ መርጠን ግንባር ቀደም አድርገን ይዘነው የወጣነው ሰው እኮ የኦነግ ሸኔ አባል ሆኖ የዛን ተልእኮ እየተቀበለ ከተለያዩ ቀበሌዎች የተወጣጡ ወጣቶች 32 ወጣቶች 3,200,000 ብር ተቀብለውባቸው ሄደው ወለጋ ላይ አንድ ሰው ብቻ መጥቷል አንድ ሰው ብቻ በህይወት ተርፎ መጥቶ ለምን በህይወት ተርፈ መጣ ተብሎ ዋሻ ላይ ታስሮ ሲንከላች የነበረ አሾልቄ አስወጥቼ ራሴ ከእስር ቤት ጎንደር ላይ ተቀምጦ ያለው እነዛ 31 ወጣቶች የሞቱት ለቤተሰቦቻቸው እኮ መርዷቸው አልተነገረም እስከ ልስታቸው እኮ ነው እናት አባቶች እየበሉ ያሉ
ይህን ግፍ ልሰራ ነው እንዴ ነው የወጣሁት? የሃይማኖት አባት ለምን ሰበክ ተብሎ ተይዞ ነፍሱ ሳይወጣ እየተቀበረ እስከ ህይወቱ እስከ ነፍሱ ሲሞትም ደግሞ ፍታት እንዳይደረግ የሃይማኖት አባቶች እየተንገራገሩ ተልኮ የሚቀበሉ የሃይማኖት አባቶች አሉ። እዚህ ያለ የሰላም አስከባሪ ሲሞት ማን ነው ሲፈታት ፈቶ የሚቀስ ካለው ያ ማለት ተልኮ ይቀበላል አሉ። ይህንን በመቃወም የወጣነው ዓላማ የተሳሳተ ስለሆነ የባሰ ከውጪ ታሪካዊ ጠላቶቻችን ጋር አብሮ ለመምጣት ሳቤ ሲኖር ለምን እንመጣለን በሚል ለምን መጠኑ ወገኖቻችን እንወጋለን በሚል መጣናል። ስንመጣ ደግሞ ያልተደሰታችሁ መሀል ሰፋሪዎች በሁለት ካራ የምትበሉ የመንግስት ሰራተኞች ደግሞ አላችሁ። ለምን መጣ ፈርተህ ነው የመጣህ ወይ ነጣ ታወጣናለህ ብለህ መጣህ ብለው እኮ በየቡና ቤቱ የሚያስታቅቁና አመራሮችም አሉ ነበሩ በወቅቱ አሁንም አሉ የሚሰልሙን። እንዴ ሀገር ሚድል ከሆነ ለምን የሰው ስጋ በልቼ ማልቀደስ ምን ችግር አለው? እዚሁ እኛ ቤተሰቦቻችን ታግተውብን እኮ ሰኔ 2 የታሰረ ጳጉሜ 5 እስኪፈታ ድረስ ታድሶ ወስዶ የመጣ ነውና ይሄን ያህል ብር ተቀብሏል ያዙን ያችን ብር አስልኩ ብሎ የደወለ እዚህ ያለ የመንግስት ሰራተኛ አመራር እኮ አለ። በወንድሞቻችን ላይ ላስቲክ እየተንጠበጠበ ላስቲክ የዳ ቢሄሪው ላስቲክ እየተንጠበጠበ ፎቶ ይላክልኛል አለ ስልኩ ውጭ ላይ ጥየው ስለገባው እንጂ እዚህ ላይ ደግሞ በዛን ሰዓት ዋስትና የወሰደልን ሰው አልነበረም። በራሳችሁ መንገድ ተደራድራችሁ አስፈቱ ነው የተባለው። አሹዳ ላይ መምህር ሲንበረከክ እኮ ከዳንግላ ወረዳ ተነስታ ሻውራ በርበሬ የምትነግድ መምህር ትምህርት ቤት በወቅቱ ስላልነበረ በርበሬ ለማምጣት ለመነገድ የምትሄድ ዲላሞ ላይ ተይዛ አሹዳ ላይ ስተመርካለች። ነፍሰ ጡር ጀርባዋን በከረዛ ተመታለች። እንዴ ነፍሰ ጡር ህዝብ ለማጉረን ማዛ ኦነግ ሸኔ ያልነው ከክልሉ ውጪ ያሉት እኮ ይበቃሉ እኮ እነሱ ጎለዋል፣ ተደብድበዋል። በዛን ሰዓት ተከትሎ መጦ ያስያዘ ደግሞ ነበር አብሮ እየመጣ ነው ያዙን ብሎ 2 ቀን ታስሮ ተፈታ። እንዴው እንደምሳሌ የምናነሳቸው ነጋሽ ጥበበና ነጋሽ ደረበ የሚባሉ ሰዎች ቢኮሎኔ ተይዘው ሲመጡ መንገድ ላይ ስራዬ ብሎ ወጥቶ እንደ ትራፊክ ቆሞ አሁን ወደ ቢኮሎ እየሄዱላችሁ ነው ያዟቸው ብሎ አስይዞ 500 ሺህ ብር እንዲቀጡ አልተደረገም። ከዛ ብር ደግሞ የሆነ ፐርሰንት ተቀባይ ስለሆነ እዚህ ያለው ትምህርት ቤት እንዳይጀመር ስራ የሚሰሩ መምህራን አሉ በግልጽ። እኔ በዚህ በእንዲያው በጉሮሮ ይቀርቱ በአንገቴ በታረድ ምንም አይመስለኝም። ከዚህ በኋላ ብዙ ስህተቶችን ሰርቻለሁ። ለራሳችን ንስሐ መግባት አለብን። ተቀጠዋል፣ ተደብድበዋል፣ ተንኮላሽተዋል። እናንተ ለምንድን ነው ስንል እኮ እዛ ሆነን እናንተ በአዴን የላካችሁ በአዴን ናችሁ እየተባለን ተሰድበናል፣ ተተኩሶብናል። ትግሉን ህጋዊ እናድርገው፣ ህዝባዊ እናድርገው። በዚህ መንገድ አይሆንም። የባሰ ሰቆቃ ጣልንባቸው። ብዙ ነገር ልትሳደቡ ልትሉ የምትችሉ ሰዎች ትኖራላችሁ አላችሁ። አይዶንት ኬር ምንም አይደንቀኝም። ስለዚህ ይህ ያስጠልቶን ወደዚህ መጠናል። ስብሰባ እኮ ዋና አስተዳዳሪው ይመስለኛል አንተና አሸብር በነበረበት ሰዓት ስብሰባ እንደዚህ መድረክ ላይ ስልክ ተደውሎ ላውድ ተደርጎ በሆነ ጓደኛችን አማካኝነት ማን እንደሚያስደምጥ አይታወቅም እንጂ አመራር የሆነ ስብሰባ ያስደምጠን ነበር። አብረን እንሰበሰብ ነበር። አብረን ስብሰባ እንሰበሰብ ነበር። ዞን ላይ ደግሞ አሁን በወቅቱ በዛ ዞን ላይ የምንሰበሰብ ነበር። አብረን ኮንፈረንስ ያስደምጠን አመራር ነበር። እኛ እኮ ሁሉ ግፍ መረረበን ስንወጣ አግዙን፣ እኛ ወደሱ ልንመጣ ነው፣ ሰላምን ፈልገን ልንመጣ ነው፣ ከህዝባችን ላይ የወደቀን ጅንግላ ልናነሳ ነው፣ ለልጆቻችንና ለቤተሰቦቻችን መቆየት እንፈልጋለን ብለን እኮ እዚህ ስንደውል እዚህ ላለ ሰው ምን አባ የምታረግ ነው የምትመጣ ወጣ ይቅድም ስንመጣ እኮ ብዙ እዚህ ሰላም ፈላጊ አመራሮች እኮ ስንት መስዋዕትነት ከፍለው እኮ እኛን ሲያመጡ ብዙ ነገር እኮ ተተችተዋል። ለምን መጣ? ምክንያቱም የዛሬውን ቀን ተጠብቀው ነበር። የዛሬውን ቀን እነሱም እንደሚመጣ ይጠብቁት ነበር፣ ያውቁ ነበር።
ስለዚህ እንዴት ነው ሰላም ሊመጣ የሚችለው? ትምህርት ቤት እንዳይጀመር እባካችሁ አግዱልን እያለ የሚደውል መምህር ባለበት እንዴት ነው ትምህርት ቤት እንዴት ነው ሰላም ሊመጣ የሚችለው? ከምንጩ መጀመሪያ ከዚህ ላይ የመረጃ ምንጫችሁን ማድረግ አለባችሁ። ሁላችንም ተባብረን መስራት አለብን። ይህንን ስራ እየሰራችሁ ያላችሁ አመራሮች ካላችሁም ከድርጅታችሁ ተቆጠቡ፣ ንስሐ ግቡ። ወደ ልማት ስመጣ በዱር ቤቴ ቁንዝላ ሻውራ ደለጎ የሚሰራው አስፋልት አለ። እሱ ተፋጥኖ በቅርብ ሰዓት አገልግሎት እንዲሰጥልን እንፈልጋለን። ይህን ለማድረግ ደግሞ የተሳለጠ ተግባራቸውን ስራቸውን መስራት ያለባቸው እዚህ ያሉ አመራሮች ሰላም እንዲመጣ ከመፈለግ ይልቅ በዛን በጣይር ሰዓት በተጣበበ ሰዓት የመንግስትን ተልእኮ ተቀብሎ አመራር የሆኑ አመራሮችን ወደ ኋላ አድርገው ስልጣን ለመያዝ የሚሯሯጡ አመራሮችና የመንግስት ሰራተኞች አሉ። እኔ ካልመራኋት ደውባቸው ፍርትፍረስ የሚሉ ግለሰቦች አሉ። ማንም ያውቃቸዋል። እነዚህ ሰዎች እኮ በዛን ሰዓት ማንም እየፈራ እየሄደ ቀበሌ እየቀየረ ሲያድር፣ ወረዳ እየቀየረ ሲያድር አዲስ አበባ ሄዶ የተቀመጠ አመራር አልነበረም ነበረ። አሁን አንጻራዊ ሰላም ሲሆን መጣው እዚህ ያለን አመራር እንዳይሰራ እንቅፋት የሚሆኑ ባህር ዳር ለባህር ዳር ጫማቸውን የሚያንሿክኩ አመራሮች አሉ። እኛ አመራር ካልሆነን እያሉ መረጃ የሚሰጡ እኒህ ሰዎች በቃችሁ ሊባል ይገባል። ንስሐ ለራሳቸው ሊገቡ ይገባል። እንዲያው የአክስቴ አጎት ልጅ እዛ ጫካ ላይ ያለ ኃይል የሌለ ሆኖ ነው እንዲያው ዘመድ እዚህ ካለው ሰው አንድ ሰው አምጣ ብትለው ማምጣት ግን አይችልም እንዴ። መራዊ ላይ እኮ እንደው ሰሜን ጎጃም ሌላ ሳነድ መራዊ ላይ ለጸጥታ ኃይል መረጃ ትሰጫለሽ ብለው ሴቷን በብልቷ እንጨት እየከተቱ አልተገደለችም። ሰዓት ሞት ደግሞ ቀበሯት። የክፋቱ ክፋት መጋቢት 24 ውጊያ በነበረን ሰዓት እዚህኛ ማነው ክልት ላይ ተታኮስን። ወቅቱ የፈጠረው ነው። ሰው ሞተ። ከሞተ በኋላ ከቻለን መቅበር ነው። ካልቻለን እንዲቀብር ማህበረሰቡን እድል መስጠት ነው። እኛ ግን ምንድነው ያደረግነው? የበቆሎ ሸለቆ አገዳ ደርድረን ካስከሬ ላይ ሳት ተቃጥሏል። በሰሜኑ ጦርነት በ1983 የኢትዮ ኤርትራ ጦርነት ዋጋ የከፈሉ ወንድሞቻችን በአግባቡ ሳይቀበሩ በቃ ሞተዋል እኮ ኦልሬዲ። አንድ የፋኖ አባል የሆነ ወንድሙ ሚኒሻ ሞቶ ወንድሙ ላይ ሳት አንድዷል። ያሽላ ተወላጅ አሽላ ከተማ ላይ አንዲትን ሴት ሻይ ቤት ተቀጥራ ምሰራ ከሜጫ ማሪ ተነስቶ ሄዶ ለአምስት አልደፈሯት ስለሚታወቅ በወቅቱ ተዘግቦ ስለነበረ እንዴ ይሄን እያደረግን ነው እንዴ? የአማራ ነጻ ልናወጣው ምንችል የጋለ የብረት ቀንበር አንገታቸው ላይ እየጣልን በየወሩ የኛ ቤተሰቦች እኮ በየወሩ ይጠየቃሉ ግብር ለሬሽን ለጥይት እየተባለ እዚህ ያለ ሰላም አስከባሪ በወቅቱ ሳይተኩስ ውጊያ ሲገጥም ተኩሻለሁ እያለም ሎጂስቲክ በደላሎች አማካኝነት ሎድ እየሰጠ ለኛ የሚሸጥ ነበረ። አሁንም ይኖራል። ተደራድሮ ሀገርን ማልማት የሚለውን እዛ ያሉ ሊቀበሉ የሚችሉ ሰዎችም አሉ። እንዳይቀበሉ ግን ደግሞ እንዳትመጣ እንደ ጋራንት የሚጠቀሙባቸው ሰዎች ደግሞ እዚህ ያሉ አሉ። እንቢካት ንግር ያለው እዛ እኮ የኔ ጫካ ላይ ያለ አስደፋለሁ የሚሉ አሉ ነበሩ፣ አሁንም ይኖራሉ። ስለዚህ ይህን ሰላም እንዴት ማምጣት አለብን የሚለው ላይ ማህበረሰቡን ቢያነሳ ጥሩ ነው። እዛ የሚሆነው ሌላ ነው፣ የነበርንበት እኛ ነን። ግንባር ቀደም ሆነን የነበርነን እኛ ነን። ይህንን አጥኖት ሰጥቶ ማየት አለባቸው። ልጆቻቸውን መመከር አለባቸው። እኛ ጓደኞቻችን አሉ እዛው እንመክራቸዋለን፣ እንዲመጡም እንገፋፋቸዋለን። ነገር ግን ይህን ስናደርግ ቤተሰቦቻችን ላይ ጥቃት እየደረሰ ነው። ዋስትና የሚወስድልን ሰው ደግሞ ባለመኖሩ እዚህ ይህንን መናገር ፈልጋለሁ። ሰላም እንዴት ይስፈን፣ ሰላማችን እንዴት እንመልሰው ተብሏል።
እኛ እንኳን የክልሉ መንግስት መጥቶ ከዚህ ላይ የሰላም እሴትን እያወያየ ይህ ህዝብ ሰላምን ልመልሰው ካለ ራሱ ይመልሰው ነበር። ግን ምንድነው ጥፋቱ ከራሳችን ሆኖ እኛን ሁለቱን ወንድማማች የሚያዋጋን እዚህ ላይ አንዳንድ ሰው አለ። ጓደኞቻችን ሙተዋል፣ ቀብረናቸዋል። ቅድም አንድ ወንድም ተናግሯል። የኛ ገደል አልተባረከም፣ እኛ ስንቀበር አልተባረክንም። ምንድነው ግን ያሳዝናል። ችግር የለውም፣ ሁላችን አፈር ነው የበላን፣ አፈር ነው የሚበላን ሁላችንም። ካህኑ በእውነት ከሆነ እኛን ለመባረክ እዚህ ከተማ ላይ አብሮን እየኖረ መሰረተ ልማቱን እያለማ መንግስት ተጎናለሁ እያለው ካህኑ እኛን ለመባረክ የተሰቀቀም ሆኖ ነው የወጡት ናቸው የሚፈሩ። ግን መንግስት ሆደ ሰፊ ልበ ሰፊ ስለሆነ ማይጨቅን ስለሆነ እነሱ ጨቃይ ስለሆኑ ተፈሩ፣ ስለጨቀኑ። አሁንም ቢሆን የደቡብ አቸፈር ህዝብ የሩቤቴ ከተማ መስተዳደር ህዝብ ቆም ብለህ ማየት የሚገባህ እስካሁን አሳልፈነዋል። አስብ እስቲ እዚህ ላይ ያለ ህዝብ 1 ሊትር ዘይት 400 ብር እየተሸጠ ቁመህ ነው እኮ የምታይ ዝም ብለህ። ምን ስትንሆን ነው አሁን ደሞ አሁን ሌላ እውከት በግብይት ጉዳይ እውከት መጥቶ ስትንበላላ ድረስ ነው የምትቸኩል? የወጡትን ወንድሞቻችን በእያንዳንዳችን ያለን ሰዎች ልጆቻችን የሚውጡ ወንድሞቻችን የሚውጡ እንመልስ። መንግስት ሰፊ መድረክ ሰጥቷል፣ ሰፊ ግባት ሰጥቷል። ለኛ ለሞት ነው ለምንዋጋው ሳይሆን ግቡልን፣ በከፋችሁ መሰረት ግቡልን ተብለው ጥቅም ሰፊ ነገር እየለገሰላቸው ያለ መንግስት ለነሱ ነው እንዲገቡና አንድ አማራ እንድንሆን ነው። ታውቃለህ አገሬ እነሱና እኛ ተገላለን፣ አጋላችሁን ተገላለን። ያገኘነውን ትርፍ እስቲ ንገሩን፣ ትርፉን ንገሩን። ትርፍ ይኖረው ጥሩ ነበር። ነጋዴው እንደፈለገ ነግዶ እስከ መቀሌ ነግዶ እስከ ኤልትራ ነግዶ ገበሬው አርሶ ሁሉም ሰው አትራፊ ሆኖ የሚገኝ ባለበት ስንንቀሳቀስ ነው። እኔ አንካን ይገርማቸዋል አማኑኤል ላይ 6 ወር አልተቃጠለ ሲል ሰምቼዋለሁ ብሎ ሲሰብክ ካህን ነው እንግዲህ የኛው ኦርቶዶክስ ነው። አማኑኤል ላይ 6 ወር አልተቃጠለ። ቢቃጠል የሱ ልጅ የሱ ወንድም የሱ ልጅ ባይኖረው የወንድሙ ልጅ ያጎቱ ልጅ ነው የሚቃጠል፣ ሌላ ሰው አይደለም። አሁንም ቢሆን እኔ ወደ መንግስት ቀና ብዬ ማየው ክልል ላይ ያለን እዚህ ወጦ በየከተማው ወጦ ሄደን ባለሀብት ሎጂስቲክ እየለገሰ የሚያዋጋን ባለሀብት በትክክል አጥርቶ ምርመራ መደረግ አለበት፣ ወደ ሀገሩ መመለስ አለበት የሚል ነገር አለኝ። የጦር መሳሪያውን በግል ያዘውን የጦር መሳሪያ ይዞ ቀጥታ ክልል ላይ ነው ሄዶ ገብቶ ያለ አብዛኛው የሩቤቴ ህዝብ። በዚህ ላይ ያላችሁ አመራሮችም ቅድም አንድ ቃል ሲነገር እንደተባለው ባንዲራው እንዳይፋረዳችሁ ለዚህም እያላችሁ ስልጣናችሁን ለማራዘም የተቀመጣችሁ ካላችሁ በእውነት እኔ አማራ ምድር ይፋረዳችኋል ብዬ ነው ማሰብ። ወንድሞቻችን ይግቡ፣ እየገቡ ነው። የቀሩትም ይግቡ፣ ኑ በሏቸው። አይታችኋል ዳጊ ላይ ቁርስ አበላሽ ተብላ ለመከላከያ ቁርስ አበላሽ ተብላ ጡጧን የተቆረጠች እናት የለችም? ጡጧን ተቆርጣ የተገደለች እናት የለችም? እንዴት ይመለስ አገር? እንዴት ሰላም ይምጣ ከተባለ ቅድሚያ ለሀገር እንዴት እድል እንስጠው ከተባለ ከክልል እስከ ዞን እስከ ወረዳ ያለው አመራር ቅን አመራር ይስራ። ፋኖ ማለት ከእግዚአብሔር ጋር የተመሰረተ ነው ብሎ የሃይማኖት አባቱ የሚያነሳሳ ወደ ውጊያው መስቀል እየሰጠ መስቀላችን ነው እያለ ሚልክ የሃይማኖት አባቱ ነው። ግን ዛሬው ቢናገሩ ደስተኛ ነበር። እንዴት ነው የሚሰብኩ እንዴት ነው የሚመልሱ የሚለው ነገር ለመናገር ቢፈልጉ አሁን በጣም ጥሩ ነበር። ይሄን ነው ደግሞ የምናገር። ያላ ደግሞ ሁለተኛ ሐሳብ ቅድም ከፋኖ የተመለሰው ሲናገር እንደነበረው አብዛኛውን ሀገር ያፈረሰ መምር ነው። በግልጽ ነው የምነጋገረው። መምር ነው ተዋጊ። ኮቢውን ቶኩን ተተዋውን እየተዋጋ ያለ መምር ነው። አብዛኛው የሚወጡ መምር ናቸው። እነዚህን አሁን አጥርተናል ወይ? ከመምር ጋር የሚገናኝ የለም ወይ? አሁን አመራሮችን ደግሞ ግንባር ቀደም እንዳይሆኑ ሚያንኮላሽ የወረደ አመራር የለም። እንተዋወቃለን። የወደቀ አመራሮች ግንባር ቀደም እንዳይሆኑ
ሚስባል ይህንን አሁን አመራሩ እርምጃ መውሰድ አለበት። እስተመቼ ነው የሚተባበል የሚለው ነገር መውሰድ አለበት። የምንድነው የሚተባበል? በቃ ይሄን እጃና እዚያ የሚያዋጋሰው እንጥሩ የማይቆረጥ ለምንድነው? እስተመቼ ነው የላ እዚህ ከተማ ዙሪያ ላይ ዳር የሰላም አስከባሪዎች ሲገጥሙ ከዚህ ላይ ጥይት የሚተኩስ የለም። በግድ ማንነጋገር ምንድነው? ከዚህ ላይ ለማሸበር የሚተኩስ ስንቱ ነው? ይህን አሁን አጥርተን አውጥተነዋል። ሸፍነን ተሸፋፍነን ተቀምጠን አዋጁ አብዛኛው ከዚህ ውስጥ አይደል። በግድ ማንነጋገር ምንድነው? አበበ ከበደ ብለን ማንነጋገር ለምንድነው? ሁላችንም በቃ መቼም ይፋል ነው የሚባል የኛ ወንድም የኛ ልጅ ነው። እስቲ ለመመለስ እንሞክር። የላ ነገር እያረግን ከማቀጣጠል እስቲ ለመመለስ እንሞክር። የነፍስ አባቱም የነፍስ ልጁን ያስ ልጅየውን ባያገኘው አባቱን አያጣውም። እዚህ ልጅክን መልስ ወንድምህን መልስ ብሎ ሲይዞ ይጠይቀው። አይዞህ እያለ እዚህ ሆኖ ብር ሚልክ የለም። እዚህ ሆኖ ብር ሚልክ የለም። ብዙ ነገር የሚያደርግ ቅድም ሲሉት እንደነበረው የሰላም አስከባሪ በዚህ ነው የሚወጣ በዚህ ነው ያለ የሚያዋጋ እኮ እዚህ ያለ ሰው ለማለት ፈልጌ ነው። ባጭሩ ያልተነካከውን ደግሜ ከመናገር ጽንፈኛውን የታገለ ሀብት ንብረቱን ያስከበረ ምንሻዎች ራሱ አንድ አባት ሲናገር እጅ ሰጠው ሳይሆን አስከብራለሁ ብለህ መተህ ዱር ቤቴን እኛ እያለን አናስደፍርም ብላችሁ ምንሻዎች በየቀበሌው ያላችሁ ምንሻዎች መታችሁ ዱር ቤቴን አስከብራችኋል። አንድ ከሆን ህብረት ከፈጠር ጉልበት ያለው እዚህ ህዝብ ነው። ጉልበት ማለት ህዝብ ነው። ስለዚህ አርበኛ ከሆኑ ለምንድን ነው ህፃን የሚገድሉት? ለምንድን ነው የሚያግቱት? ሀብት ንብረት ለምን ይሰርቃሉ? የሃይማኖት አባት ለምን ይገላሉ? ለምን ምላስ ይቆርጣሉ? ለምን ጆሮ ይቆርጣሉ? ለምን ብልት ይቆርጣሉ? ለምን ጡት ይቆርጣሉ? አርበኛነት ይሄ ነው? ለአማራ አርበኛ ከለ የሚባል አርበኝነት ይሄ ነው? አይገባኝም። አርበኛ የድሮ ሰዎች ናቸው። ይሄ አንድ ችግር አለ እና የሰው ከቦታ ቦታ መንቀሳቀስ አጥቷል፣ ተቸግሯል። ልማቱ ወድሟል። መስተዳደሩ አሁን ያሁኑን አጡ። መጀመሪያ ስንመጣ እንዴት ነበር? ትምህርት ቤቱ ወድሟል። ሆስፒታሉ ወድሟል። መንገዱ ለመኪና መንገድ ነው፣ ለትራንስፖርት የተሰራው ቁሟል። ይሄ ሁሉ ችግር ነበር። ይሄ ጽንፈኛ መንግስት ይሆናል ብላችሁ አትሰቡ። 4.100% አይሆንም። አሁን በኋላ መንግስት የሚሆነው ህዝብ መርጦት ነው። ህዝብ መርጦት አምኖበት አሻራ አሳርፎበት ነው። ሐሳባችሁ ተወስዶ በጥቅሉ ሲታይ Ethio 7 Star